ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱ ጴጥሮስና ዮሐንስን ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ መስዋዕትን ለመናቸው። ጴጥሮስና ከዮሐንስ ጋር ብኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱ አንድ ነገር ከነርሱ እንዲቀበል ሲጠብቁ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለንም፣ ይህንን ያለንን ግን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጅ ይዞ አስነሳው። በዚህም ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደሱ ገባ። ሕዝብ ሁሉ እግዚአብሔርን እያመሰገኑ ሲመላለስ አዩት። መልካም በሚሏት በመቅደሱ ደጅ ስለ መጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱ ከሆነው የተነሳ መደነቅና መገረም ሞላባቸው ይላል። ኢየሱስ ጌታ ነው። መደነቅና መገረም ሞላባቸው። በማን ላይ? በሕዝቡ ላይ። ለዛ ለሽባ ሰው የሆነውን ከታላቁ ነገር የተነሳ መደነቅና መገረም ሞላባቸው። ይህ ክፍል የሚናገረው ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደሱ ይወጡ ነበር። ይህ ሰው ደግሞ ለልመና ተቀምጦ ነበር። ወደ መቅደሱ ከመውጣታቸው በፊት ግን እነሱ ምን ለመናቸው? መስዋዕትን ለመናቸው፣ ገንዘብን ጠይቃቸው። እንደ ማንኛውም ሰው ለመናቸው። ሰዎች ያላቸውን እንግዲህ ከአንድ ብር የሆነ ብቻ ብር ይሁን እየጣሉ እንደሚያልፍ ሁሉ የነ ጴጥሮስን ይህንን ሲጠብቅ ለመናቸው። ጴጥሮስ ግን እይታን አስተካክላል። ወደ እሱ ተመልክቶ ወደ እኛ ተመልከታል። ዮሐንስ ጴጥሮስና ማን? ዮሐንስ መጀመሪያ ወደ እሱ ምን ሆኑ? ተመልክቶ ወደ እኛ አሁን ቢበል ተመልከታል። ይህ ሰውዬ የለመናቸው ምንድን ነው? ከእነሱ ሲጠብቅ የነበረው ምንድን ነው? ገንዘብ ነው ወይም ሳንቲም ነው? ብር ነው ሲጠብቅ የነበረው። ከእነሱ አገኛለሁ ሊረዱኝ ይችላል ብሎ ሲጠባበቅ የነበረው ስለ ብር ነው እይታው። ጴጥሮስ ግን ቀደም ሲል ወደ እሱ ተመልክቶ ወደ እኛ አሁን ተመልከታ ነው። እኛ ግን አለ ብርና ወርቅ የለንም፣ ያለን ግን እንሰጣለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጅ ይዞ አስነሳው። በምን እጅ? እስኪ በቀኝ እጅ በሉት። በቀኝ እጅ ይዞ አስነሳው። የዚያ ሰውዬው ተነሳ። እግሩና ቁርጭምጭሚቱ ምን ሆነ? ጸና። ከዛ በኋላ ሰሎ